እንደዚህ አይነት ሁኔታ ውስጥ ሆኜ እሱ እኔን እንደዚህ ያደረገኝ ችግር የለውም እችለዋለሁ ችግር የለውም እያልኩኝ ብዙ ነገር አልፌያለሁ። አሁንም ያንን ነገር መድገም ስላስጠላኝ ነው እንዲያበቃለት መንገድ ገደብ ያበጀውለት። ሆነ ነገር ሆነ ሲባል እንትን ከማለት ይልቅ አሁኑኑ ልጠይቂው ይገባል። በጣም ነው እንዴ እንትን ያለው አንተ እንትን ፊት ማለት ነው እንትን ከማለት ሄደሽ ብትጠይቂው ነው የሚሻለው። ምን ስለሆነ ነው የሚጠየቀው? ምን ሆኖ ነው? አንድ ባለጌና ስዳደግ ተወልዳ ሳይሆን ተቀዝና የተጣለች ሴት ለራሷ ክብር የሌላ ባለጌ ሴት የፍቅር ጥያቄ ስታቀርብለት ፌንት ስለነቀለ ነው እንዴ ሩታን የምትጠይቀው ማለት ነው? እንዶ በባህላችንስ መጠየቅ ያለባት ሩታ ናት ወይስ ጋሽ አሸብር ነው? አሁን ላይ የማሳስበው የዛን ቀን ፌንት የነቀለው በደስታ ነው። በቃ የፍቅር ጥያቄ አታቀርብልኝም ብሎ አስቦ ነበረ። በድንገት የፍቅር ጥያቄ ስታቀርብለት ፌንት ነቀለ። እንዲህ የማይመስል ነገር ለሚስትህ አትንገር ይላል ያገሬ ሰው ማለት ነው። የትኛው ወንድ ነው የፍቅር ጥያቄ ሲጠየቅ ፌንት የነቀለው ማለት ነው? እናንተ ፌንት ፊቶች። ሲቀጥል ጀግና የኔ አንበሳ ሩታዬ እንኳንም ተውሽ ብትተዩ ነው የሚሻልሽ ማለት ነው። ደግሞ እኮ ውጪ ሊወጣ ነው ከእሷ ጋር ፕሮሰስ ጀምረዋል። ለዚያ ያስቦ ነው ታዲያ የፍቅር ጥያቄ እንድትጠይቀው ያደረገው ማለት ነው። ሲቀጥል ምን ነው ውጭ ሀገር ለእናንተ ከቡታጀራ ወደ አዲስ አበባ ጉዞ ማድረግ ነው እንዴ? ሁልጊዜ ውጭ እያላችሁ የምትመጡት ማለት ነው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የአንበሳዋ ያትበገሬዋ የጀግናዋ የንግስቷ የሩታዬ ቪዲዮ ነው ማለት ነው። እንግዲህ እነዚህ አሽቃባጮችና አሽቋላጮች እንደለመዱት ይሄ የገበታ ውሃ የመሰለ ወዲህ ወዳ የሚያቅረዘንዘው እዩ የሚባል ማለት ነው። አንተ አስመሳይ፣ አንዴ ከሄርሜላ ትሆናለህ፣ አንዴ ከአብርሃም ትሆናለህ፣ አንዴ ከሩታ ትሆናለህ። አቋም ይኑርህ እንጂ ምን ነው የገበታ ውሃ እንደዚህ ወዲህ ወደ አልክ ማለት ነው። አቁነጠነጠ። ትላንትና እንግዲህ ከቢኒ ጋር ሩታዬ ጋር ሄደው ነበረ። ለምን አልጠየቅሽውም? አሁንም እንትን ከማለቱ በፊት ብትጠይቂው ነው የሚሻለው ብሎ እንግዲህ እያስጨነቃት ነበር ማለት ነው። ሩትዬም የኔ ጀግና የኔ አንበሳ ማለት ነው ቆራጥ አላማዋ ተናግራለች ማለት ነው። እንደዚህ ሆኜ እንደዚህ ያደረገኝ ይሁን ግድ የለም ብዬ በዛን ሰዓት ሁሉንም ነገር ታግዬ አልፌዋለሁ። ዛሬ ላይ ግን ስለማያስፈልገኝ ነው እርግፍ አድርጌ የተውኩት፣ እንደማይጠቅመኝ አውቄ ነው ብላለች ማለት ነው። አዎ አይጠቅማትም። ጋሽ አሸብር ማለት እኮ በድን አስክሬን በሉት፣ አስክሬን ሴት ልጅ እያገላበጠችው እየሳመችው ጉንጩና አገጩን የሚያቀብል ለሩታ አይጠቅማትም። የሚጠቅማት ሰው አይደለም። ለሩታ ትዳርን የሚሆናት ሰው አይደለም ማለት ነው። ምክንያቱም የሴቶች ነው፣ የብዙ ሴቶች ማለት ነው። ጋሽ አሸብር እንኳንም ተውሽው። ሲቀጥል አልጠየቅሽውም። ለምንድን ነው የማትጠይቀው? የልጅሽ አባት እኮ ነው። ምን ስለሆነ ነው የምትጠይቀው? ሩታ ማለት ነው። እቺ ልጅ እኮ 40 ቀን ያልሞላት አራስ ናት። ደም ህፃን ልጅ ነው አቅፋ የተቀመጠችው ማለት ነው። መጠየቅም ካለባት ሩታ ናት እንጂ ጋሽ አሸብር ነው እንዲህ የሚጠየቀው? ምን ስለሆነ ነው የሚጠየቀው? አንድ ባለጌ ስዳደግ ሴትነቷን የማታስከብር አንድ ውርጋጥ የሆነች ሴት ልጅ ሚስት እንዳለው ልጅ እንዳለው እያወቀች ሄዳ የፍቅር ጥያቄ ያቀረበችው ለአንተ ለየት ያለ ስሜት አለኝ አክብሬ አፍቅሬ አንግሼ ላኑር ክብር ልስጥ ብላ የተጠጋችው ሴትን አፍቅሬሃለሁ ስላለችው ፌንት ስለነቀለ ነው እንዴ የምትጠይቀው? ምን ነው የመኪና አደጋ የደረሰበት አስመሰላችሁት እኮ። እንደው አላህ ይጠብቀው ልጁ ማለት ነው። የታመመ አስመሰላችሁት እኮ። እንደውም በዛን ሰዓት እውነቴን ነው የምላችሁ ምንም መወሻሸት አያስፈልግም። ፌንት ነቅሎ የወደቀው በቃ ከደስታ አንጻር ነው። ተደስቶ ነው፣ ደስ ብሎት ነው። ምክንያቱም የሜዳዋ አህያ አታፈቅረኝም ብሎ ነበር ያሰበው። የፍቅር ጥያቄ አታቀርብልኝም ብሎ ገምቶ ነበር በውስጡ። ያው ፍቅር ስለገባለት ማለት ነው። እንደፈለገ ሲተሻሽ ከእሷ ጋር ስትስመው ከብብቱ ስር ስትገባ ከአንገቱ ስር ስትገባ ፍቅር አስይዛው ነበረ። በድንገት የፍቅር ጥያቄ ስታቀርብለት
ከደስታው አንጻር ነው የወደቀው ማለት ነው። ስለዚህ የፍቅር ጥያቄ ሲቀርብለት ፌንት ነቅሎ ለወደቀ በድን የሆነ አስክሬን ማለት ነው ለሱ ለምንድን ነው የምትጠይቀው? ደግ አደረግሽ ሩታዬ፣ ልጅሽንም አታሳየው፣ ከምንንም አትቁጠሪው። ስርዓቱን ይዞ ከዚች ውርጋጥና ከዚች ባለጌ እስካራቀ ድረስ ቆራጥ አላማሽን ይዘሽ ወደፊት ተጓዥ። ሌላው እናንተ ሴታ ሴቶች እየተመላለሳችሁ የምትጨቀጭቋት የሆነ ያልሆነ ነገርን እየተናገራችሁ እንድትናገር የምታደርጓት በኦዲየንሶቿ እንድትጠላ ፈልጋችሁ ነው። ኦዲየንሶቿ ደግሞ አንዳንድ ጊዜ በምታረጋቸው ነገሮች እንናደዳለን እንጂ ሩታ መቼም ቢሆን መቼም ልንጠላት አንችልም። ተስፋችሁ ቁረጡ እናንተ ሴታ ሴቶች ማለት ነው። የወንድ አልጫዎች እንደ አቋም እንኳ የሌላችሁ እንደ ገበታ ውሃ ወዲህ ወዳ የምትወላውሉ ወላዋዮች ማለት ነው። ለምሳሌ እንደ ዩ አይነትና እንደ አቤላ እንደ ቴቴ አቤላ አይነት ማለት ነው። እንደ አቤላ አይነት ወዲህ ወደ የምትወላወሉ አቋም የሌላችሁ ማለት ነው። መቼም ቢሆን መቼም ንግስቷ፣ አንበሳዋ፣ አትበገሬዋ አንጠላትም። በጣም ነው የምንወዳት ማለት ነው። በጣም ነው የምንወዳት። ተስፋችሁ ቁረጡ። እናንተ እየተመላለሳችሁ የሆነ ያልሆነ ነገርን እንድትናገር አድርጓት። እሷም ብላለች እኮ ከእናንተ ጋር ወይም ከነሱ ጋር መመላለስን አልፈልግም፣ ንቄ ነው ዝም ምላችሁ ብላለች ማለት ነው። ቀጥይበት። አሁን ቅጥል እርር እንዲሉ ንቀሽ ተያቸው። ንቀሽ ስለተውሻቸው እኮ ነው ተናደሽ እንደ በፊቱ ከነሱ ጋር ስለማትመላለሽ እኮ ነው ግቢሽን ያሰለችሽ ማለት ነው። የእናት አባትሽ ቤት እየተመላለሱ እንደፈለጉ የሚዝረከረኩት ማለት ነው። እንዲሁ ስርዓት እንኳ የሌላችሁ ማለት ነው። እሷ እኮ ማለት ባለትዳር እኮ ናት። ባሏ እኮ አልፈታትም። እንደፈለጋችሁ ካሜራ ይዛችሁ መጣችሁ የምትዝረከረኩባት ማለት ነው። ጠይቂው። ምን ስለሆነ ነው የሚጠየቀው? እንዴ ምን ስለሆነ ነው? ሲቀጥል ውጭ ሀገር ሊሄድ ፕሮሰስ ጀምሯል። በጣም ነው እንዴ ፕሮሰስ የጀመረው? በጣም ነው እንዴ? ከቡታጀራ ተንከባላችሁ አዲስ አበባ እንደምትሄዱ ነው እንዴ? ውጭ ሀገር ልናንተ ማለት ነው። በየጊዜ ውጭ ሀገር ሊሄድ ነው፣ ውጭ ሀገር ሊሄድ ነው። በጣም ነው እንዴ ልትሄዱ የተዘጋጃችሁት? በጣም ነው እንዴ ፕሮሰስ የጀመረው ማለት ነው። ጋሽ አሸብር ከሜዳ አህያ ጋር ማለት ነው። ምነው አርፎ አይቀመጥም እንዴ? ሚስት እያለው ልጅ እያለው ባለትዳር መሆኑን እያወቀች አፈቅርሃለሁ ብላ የመጣች ሴት ነገ እንኳ ሩታን ትቶ ከእሷ ጋር ቢሆን እንኳ እሱን ቁጭ አድርጋ እንደ ቅምጥ አስቀምጠው ከሌላ ከባለትዳር ወንድ ነው የምትንዘላዘልባት። ምክንያቱም ይቺ ዘልዛላ ልምድ ያላት ናት። ልምድ ያላት ማለት ነው። አንቺ ባለጌ ስድ ማለት ነው። እቺ ባለጌ አሳዳጊ የበደላት ማለት ነው። እኔ እውነቴን ነው የምላችሁ፣ እንደዚች ልጅ ያቃጠለኝ ማንም ሰው የለም ማለት ነው። እኔ ሴት ልጅ በዚህ ልክ ስትሆን አይቼ አላቅም። አሁንም እነ ቴቴ አቤላና እነ እዩ ማለት ነው። እናንተ እስስቶች፣ እናንተ አስመሳዮች ከሩታ ህይወትን ውልቅ ብላችሁ ውጡ። ልጇን ታሳድግበት፣ ልጇን ትንከባከብበት። ምንድነው እኔ ራሴን ጠብቄ ማለት በቃ ሁሉ ነገር እርግፍ አድርጌ ስቀመጥ አያስደስታችሁም ማለት ነው ወይ? ሁልጊዜ እየመጣችሁ ምን ያስደስታችኋል? ምን ያስደስታችኋል? የአንቺ ፊት ካላሳዩ፣ አንቺ ጋር ካልመጡ ማን ዞር ብሎ ያያቸዋል? አንቺ ማለት እኮ የገቢ ምንጫቸው ነሽ ሩታዬ፣ የገቢ ምንጫቸው። እኔ አልፈልግም ከእናንተ ጋር ምንም ነገር አልፈልግም ብትያቸው እንኳ በግድ መጥተው በርሽን ማንኳኳታቸው አይቀርም። አንቺ ከነሱ ህይወት የወጣሽ ቀን የነሱም የእንጀራ ገመዳቸውን ነው የሚበጠሰው ማለት ነው የሚበጠሰው። እመኑ እንዲህ ብታምኑ ባታምኑም እየመረራችሁ ተጋቱት። ሩታዬ እኮ የገቢ ምንጫችሁ ናት። እንደፈለጋችሁ አፋችሁ የምትከፍቱባት ሴት አይደለችም። ልታከብሯት ነው የሚገባ ማለት ነው። ንግስታችሁ ናት፣ የገቢ ምንጫችሁ ማለት ነው። እንዲህ እኔ እኮ ያቺ የፍቅር ጥያቄ ስታቀርብለት እዛኝኝ ስትል አሁን ላይ ለምን አልጠየቅሽውም? አብርሃም በቪዲዮ ኮል እንኳ ቢያንስ ብታናግሪውስ እንኳንም ተረፍክ። ምን ሆነ እንዴ? ምን ሆኖ የማይተርፈው ማለት ነው? ፌንት ነቅሎ ተደስቶ ፌንት ነቅሎ ወደቀ እንጂ ማለት ነው። የምታፈቅረው የምትወደው ፍቅረኛው እንኳ የፍቅር ጥያቄ አቅርባለት ፌንታል አይነቅልም ወንድ ልጅ ማለት ነው። አይደለም ወንድ ልጅ፣ ሴት ልጅ ራሱ በምታፈቅረው ወንድ ልጅ የፍቅር ጥያቄ ሲቀርብላት ፌንት ነቅላ አትወድቅም። ፌንት ነቅላ አትወድቅም። በምትወደው በምታፈቅረው፣ በሚወዳት በሚያፈቅራት በሚያከብራት ማለት ነው ተጠይቃ
ፌንት አትነቅልም። ምድር አስመሳይ ሁላ ማለት ነው። በጣም ነው እንደ አብርሃም ፌንት ነቅሎ የወደቀው ማለት ነው። እዚያ የሆስፒታል አልጋ እየገዛችሁ እና የግልኮስ ብሬት ገዝታችሁ ቤት አስገባችሁ የሆነ ሆቴል አስገብታችሁ በሱ ታመምን ወደቅን እያላችሁ ትመላለሱብናላችሁ ማለት ነው። ምድር አስመሳይ ተመለሱ። ጋሽ አሸብር ተመለስ። ትዳርህና ልጅህን ሰብሰብ አድርገህ ያዝ። ልጅህን አሳድግ። ደም ልጅህን አሳድግ። አራስ ሚስትህን ተንከባከባት። ምድረ ውርጋጥ ሁላ ማለት ነው። ቀጥል ወደዛ